ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ውጭ ያለው በሙሉ ባዕድ አምልኮ ነው። በፍኖተ ጽድቅ ጀርባ የተከለሉ አጀንዳዎች አሉ። በጉቦ የተቀጠረ ካህን በጉቦ ጸድቃለሁ ብሎ ቢናገር አይፈረድበትም። እውነት ከሆነ ቅዱስ ሲኖዶስ የለንም ማለት ነው። በውሸት መንገድ መጥቶ ጽድቅ የለም። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁ እንደየክብራችሁ መጠን ሰላማችሁ ይብዛ። ከሀገር ውስጥም ከሀገር ውጭም ያላችሁ ወንድም እህቶቼ ታላቅ ታናሾቼ ከነመላው ቤተሰቦቻችሁ በእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት እግዚአብሔር ምህረቱን ቸርነቱን ጸጋውንና ደህንነቱን ያብዛላችሁ በእያላችሁበት ማለት ፈልጋለሁ። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸው መረጃዎች መረጥ አድርጌ ይዤላችሁ መጥቻለሁ። ታዲያ ከቅዱስ ሲኖዶስ ጀርባ የተደበቀውን ጅብ ይዘንላችሁ መተናል። ዛሬ እሱን መረጃ አቀርብላችኋለሁ። ከዛ በማስከተል ደግሞ እጅግ በጣም አደገኛውን ሴራ በተመለከተ እንዲሁ ዝም ብለን አናልፍም። ታዲያ ብፁዓን አባቶቻችን ወይ ደግሞ ሊቃውንቶቻችን አባቶቻችን የሚያሳድዱ አሳዳጆችን በተመለከተ ያስኩላችሁ መረጃ አለ። ከዛም በማስከተል ደግሞ ያልታሰረውን አርቲስት ይዤላችሁ መጥቻለሁ። ይህ አርቲስት ለምን አልታሰረም? ምክንያቱም የአጀንዳው ባለቤትና ባለጉዳይም ስለሆነ ጭምር ነው። እሱም በተመለከተ ያስኩላችሁ መረጃ አለኝ። ጋዜጠኛ አርአያ መካሻ ነኝ። ይህን ፕሮግራም አዘጋጅቼ የማቀርብላችሁ። ይህ የምትከታተሉት ቃለ ቀርን ሚዲያ ነው። ሰብስክራይብ ላይክ and share ያረጋችሁ መረጃውን ለሁላችንም አድርሱልኝ። በተለይ ኦርቶዶክሳውያን አሁን በደንብ ምንነቃበት ጊዜ ነው። ታዲያ ከሲኖዶስ ጀርባ የተደበቀውን ጅብ በተመለከተ ያስኩላችሁ መረጃ ሁላችሁንም ስለሚመለከት በደንብ እንድትከታተሉ ጋብዛችኋለሁ። ከመሸጋገሪያው በኋላ ወደ ፕሮግራማችን እንገባለን። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን። አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናኦድ ዘመነ መንግስት የተተከለችው የአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳማን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። የመጀመሪያው መረጃ እንዲህ የምታያቸው ሊቃነ ጳጳሳቶቻችን የተከበሩ ቅዱስ ሲኖዶስ ናቸው። እነሱ ቅዱስ ሲኖዶሶች በጣም ሊከበሩ ክብረ ክህነታቸው ሊከበር ስራዎቻቸው ሊመሰገኑ ይገባሉ። ዛሬ እነሱን ላመሰግን ብቻ አይደለም የመጣው። ከነሱ ጀርባ የተደበቀውን ጅብ በተመለከተ ያስኩላችሁ መረጃ አለ። እነዚህ ጀርባ የሚደበቀ ጅብ ማለት ከዋናው ገጽታ ጀርባ ተደብቆ ሌላ ስራ የሚሰራ አካል ማለት ነው። በጦርነት ወቅት አንድ ሰሞን ጁንታ፣ አንድ ሰሞን ምንድነው ደግሞ አሁን ደግሞ ሸኔ፣ አንድ ሰሞን ደግሞ ስም ተሰጥቷቸዋል አይደል? በተለያየ ሁሉንም የጦርነት የሚከፍቱትን በፖለቲካ ወገን ማለት ነው። እኛ ቤት ምን እንበላቸው?
ቤተክርስቲያን ጀርባ የመሸቁትና አጀንዳቸው ሌላ የሆኑ አካላትን ምን እንበላቸው ምን ስም እናውጣላቸው እንደው አፍ ያምልጦኝ ነው ጅብም ያልኳችሁ እንጂ ያንሳቸዋል ሌላ ቃላት ብንፈልግላችሁ ደስ ይለኛል ለምን እንዳልኳችሁ ታቃላችሁ ብፁዓን አባቶች ሳርሳሩን ያያሉ የዋህውን መንገድ ያያሉ እነሱ በቅንነት ነው ሁሉንም የሚያስቡት በጎቻቸውን ለመሰብሰብ ይጥራሉ ይለፋሉ ይተጋሉ ተንኮለኞች ያባቶችን ሴራ ያቆታል ያባቶችን ቀናነት ያቆታል ስለዚህ እነሱ ሴራቸውን ለመስራት በአባቶች ቀና ተከሻ ላይ ይቀመጣሉ ይንጠለጠላሉ ዛሬ ያመጣውላችሁ እሱ ነው ትላንትና በመካነ ሰላም መስጊድ ወንድሞቻችን የሙስሊምና ወንድሞቻችን ኢማሞች ተገደሉ በጣም ያሳዝናል ነፍስ ይማራል አጀንዳውን ግን ከዛ ከመስጊድ አውጥተው ቅዱስ ሲኖዶስ ላይ ያመጡብን ትክክል አይደለም ከቤተ ክርስቲያናችን ጋር አተናካኩብን አለ አዎ አይነካካም አሁን እናመጣለን ዛሬ ደግሞ በሁሉም ቦታ ነው ጦር የተከፈተብን ስንላችሁ የውሸት አይደለም መረጃ ከማስረጃ ጋር ያይዘን ነው ያመጣንላችሁ ዛሬ ደግሞ ቅዱስ ሲኖዶሳችን በዋናው የቅዱስ ሲኖዶስ ጥቅምት ከሚያደርገው ጉባኤ ጀርባ ማጣሪያ ይደረግባቸው እነዚህ ጉዳዮች ምርመራ ይደረግባቸው ተብለው የተሰጡ አጀንዳዎች አሉ ይሄንን ሎጎ ታቆታላችሁ ፍኖተ ጽድቅ ይባላል ይሄኛው አጀንዳ በፍኖተ ጽድቅ ጀርባ የተከለሉ አጀንዳዎች አሉ ቀን በቀን ካሁን በኋላ እናወጣዋለን ለምን እንደሆነ ታቃላችሁ ጽድቅም በኩነኔም በእግዚአብሔር ዘንድ እንጂ ማንንም ሰው አንዱን ሰው ጻድቅ አንዱን ሰው ኩነኔ ተኮነነሃል ብሎ መፍረድ አይችልም ፍርድ በራስ አይፈረድም የቤተ ክርስቲያን ሥርዓትና ዶግማ ወይም ቀኑና ሲጣስ ግን ትክክል አይደለም ብለን እንወቅሳለን እንተቻለን ሐሳብ እናነሳለን በጉቦ የተቀጠረ ካህን በጉቦ ጸድቃለሁ ብሎ ቢናገር አይፈረድበት ምክንያቱም የተቀጠረው በጉቦ ነው እሱ በገንዘብ መንግስተ ሰማያት ወርሳለሁ ቢል አይፈረድበት እና ገንዘብ ያላቸው ማህበራት የቅዱስ ሲኖዶስ ጀርባ ተንጠልጥለው በግለሰቦች ካባ ላይ ተንጠልጥለው አንድ አጀንዳ አንስተው ይሄ ጉዳይ የታገርኩበት ጉዳይ ሊነሳልኝ ይገባል ብለው ቢያደርጉና ጅማሮን ቢጀምሩት ይሄ አጀንዳ ሾልኮ ቢወጣ እኛም ከፊት ልንጋፈጥ መጣን እውነት ከሆነ አለን እውነት ከሆነ ቅዱስ ሲኖዶስ የለንም ማለት ነው እውነት ከሆነ አንድም አባት የለንም ማለት ነው እውነት ከሆነ ዘፋኞች በቤተ ክርስቲያን በቤተ መቅደስ እንዲዘፍኑ ፈቀዳችሁ ማለት ነው እውነት ከሆነ በገንዘብ ስጋ ወደሙ ተሰጣላችሁ ማለት ነው እውነት ከሆነ ንስሐ በገንዘብ ተሸጣላችሁ ማለት ነው እውነት ከሆነ ቤተ ክርስቲያን ንግድ ተቋም እንጂ የእግዚአብሔር መመለኪያ ስፍራ አይደለችም ማለት ነው እውነት ከሆነ አሁን ማህበራዊ ሚዲያ ላይ አጀንዳ ሆኖ የተሰራጨ ያለው ጉዳይ ይሄ ጉዳይ ነው መጋቢት 2016 ልውሰዳችሁ ተከታተሉት ይሄንን ቪዲዮ ስህተቶችን ሰርቻለሁ መላውን ኦርቶዶክሳዊ ይቅርታ እጠይቃለሁ የኔ እምነት ኦርቶዶክሳዊ እምነት የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ የኔ ትውፊት ኦርቶዶክሳዊ ትውፊት የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሳረጋግጥላችሁ በታላቅ አክብሮት ነው ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጪ ሌላ ፍላጎት ሆነ አጀንዳ የለኝም ያቅሜን አስተዋጽኦ ለማበርከት ደፋ ቀና ምል አንድ ኦርቶዶክሳዊ ምእመን ነኝ አንዲት ቅድስት ሐዋርያዊት የሆነች ቤተ ክርስቲያናችንን ይበልጥ ያገለገልኩ መስሎኝ ስህተቶችን ሰርቻለሁ በፍኖተ ጽድቅ ላይ ከቤተ ክርስቲያናችን የመዝሙር ሥርዓት ያፈነገጡ መዝሙራት እንዲዘመሩ በማድረጌና በቤተ ክርስቲያን ከተፈቀዱ የዜማ መሳሪያዎች ውጪ ሌሎች መሳሪያዎች አገልግሎት ላይ እንዲውሉ በመፍቀዴ ኃላፊነቱን የምወስደው እኔ ነኝ በኃጢአት መንገድ መጥቶ ጽድቅና ጽድቅ የለም በውሸት መንገድ መጥቶ ጽድቅ የለም ትውፊቴን እጠብቃለሁ ታሪኬን እጠብቃለሁ ኦርቶዶክሳዊ ማንነቴ አለብኝ ኦርቶዶክሳዊ ነኝ የሚል አጀንዳ ተነግሮ 2 ዓመት በምርመራ እንዲቆይ ታገደ ለጊዜው መምህራነ ወንጌሎች በአደባባይ ወጥተው ምን እንደነበረ ሲማሩ ስብከቱን ስራ ቦታ እንዴት እንደነበረ አዳሹ እንዴት እንደነበር ሰማት እዚሁ መድረክ ላይ
ጳጳስ ወጥቶ በአደባባይ እመቤታችን ቤዛ አትባልም አሉ። ለዚህኛው ይቅርታ አድርገን ሳንጨርስ በእመቤታችን ቤዛ አትባልም ተቆጣን። አዎ እንኳን እመቤታችን ለኔ እዛ ውስጥ ያሉ እያንዳንዱ ጳጳስ ቤዞቼ ናቸው፣ መሰረቶቼ ናቸው። ብፁዓን ጳጳሳት እናንተ የምእመኑ ቤዛ ናችሁ። ይሄንን አምነን ተከተልናችሁ። ከዛን አንድ ጳጳስ ወጥተው አባት ወጥተው እመቤታችን ቤዛ አትባልም አሉ። ያን ጊዜ ህዝቡ ሲቆጣ ህዝቡ ሲጮህ በአደባባይ ወጣችሁ 3 መርማሪ አካላት መደባችሁ ሊቃነ ጳጳሳት። በጣም ጥሩ። የሥራቸው ግምገማ ውጤት ምን ነበር? ምን ደረጃ ሄዳችሁ? ምእመኑ ተቆጣ አገዳችሁ አይደለም? ከዛ ምን አረጋችሁ? ዚፕ ጸጥ አላችሁ። ብፁዓን አባቶቻችን መቼም የእናንተ ክብር በክብረ ክህነት የምንደርስበትም የምንለካበትም ስላልሆነ እንደው በዓለምኛ ቋንቋ እንልያልችሁ። የገመገማችሁት ግምገማ ያያያችሁት ስራ ተቋረጠ። እስካሁን ድረስ ስልጣናው እንዳለ ነው አይደል? እስካሁን ድረስ ዝማሬው እንዳለ ነው አይደል? እስካሁን ድረስ መድረኩ እንዳለ ነው አይደል? የማህበረ ቅዱሳን ነው የኢዮቲሲን ቲቪ የስቱዲዮ ከ1 ሚሊዮን ብር ነው ከ100 ሚሊዮን ብር በላይ አውጥቶ በጀት ስላደረገ ግለሰብ ተብሎ የቤተ ክርስቲያን ቀኖናና ዶግማ እንዳይጣስ እንጮ ያኔ ምእመኑም ሲቆጣ በመቤታችን ተነስቶበት ያኔ እግድ ደብዳቤ ያወጣችሁ። ከዛን መልሳችሁ በውስጥ በጀርባ እንዲሰራ ፈቀዳችሁለት። ባትፈቅዱለት ነው እንዴ አሁን እየሰለጠኑ ያሉት? ባትፈቅዱለት ነው እንዴ እዛ ያዘመረ ያለው? ባትፈቅዱለት ነው እንዴ ይሄንን የቤተ ክርስቲያን ሥርዓት ያልጠበቀ መዝሙር ያዘመረ ያለው? እስቲል እስካሁን አላቆመም። አሁን የመጣ ነው እኮ እግሩ ልታነሱለት ስለሆነ ነው። በነገራችን ላይ እሳት የሌለበት ጭስ የለም። የይቅርታው ጊዜ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥር 14 ጀምሮ ሲታገሉ የነበሩ ወጣቶች ጋር እንዲቆሙ ነበር አይደል? ወንድሞቻችን ኒዝም ይታያቸው ቲክቶከሮች ማህበራዊ ሚዲያ ላይ መንፈሳዊ ኦርቶዶክሳዊ ሆኖ ወጣቶች፣ ጋዜጠኞች፣ የትንታኔ ባለሙያዎች በሙሉ መተን ነበር በቦታው ላይ እዚሁ ካሳንቺስ አካባቢ ሆቴል ላይ አየነው አይደል? ድል ባለ ሙሽራ ድግስ በሚመስል በየአይነቱ የቀረበለት የሚያምር ጥብሳ ጥብስ ቁርጥ ተደግሶልን ተጋበዝን አይደል? እና ቤተክርስቲያናችንን በቁርጥ ልንሸጠው እና ጳጳሳት ተቀምጠን ቁርጥ ስለተጋበዝን በአበል ስለተከፈለ የቤተክርስቲያናችን አምድ ልንሸጠው የቤተክርስቲያናችን ማን ስጋዬንና ነፍሴን ያዋሃዳትን እግዚአብሔር እኔን የፈጠረኝን አምላኬን በዚህ በአበል ፕሮግራም ልንሸጠው አይደል? ያኔ ተንገበገበን፣ ያኔ ተናገረን። ብፁዕ አቡነ ገብርኤል ወጥተው በዳህጠ ልሳን በሚለውም ስህተት በሚሆን በተናገሩት ነገር ስንንገበገብ ያን ጊዜ አጀንዳችሁን አወጣችሁና ይታገዳላችሁ። ያኔ እኮ እነዚህ አይነት መዝሙሮች ነበር የሚቀርቡት። እንደሱ አይቀላችሁ? ምንድነው የቀራችሁ? አሁን ልታመጡብን ነው ረጎራጎሮ? ይሄን በዝማሬ መልክ ልታመጡብን? አሁን ፈቃድ ለሰጧቸው መመራኖቻችን ተገፍተው ባለሀብት ተጠርቶ ቤተክርስቲያን ተገፍታ ቱፊቷ ተንቆ እኛ የቤተክርስቲያን ልጆች ሆነን ዝም ልንል ነው? እና ፍኖተ ጽድቅ ሊመለስ ነው? ልትመልሱላቸው አይደለም? አንዳንዶቹማ ሳንቲም ሰጥተዋቸዋል፣ ጉቦ ከፍለዋቸዋል የሚል አጀንዳ ያነሳሉ። እኛ እንደዛ ብለን አናነሳም። እሱንም ያደረጉ ከሆነ ኃጢያቱን በፈጣሪ ዘንድ ይጠይቁበት። እኛ እሱ አይነት አጀንዳ ውስጥ አንገባም። ምክንያቱም ሲቀበሉም አላየንማ። ስላላየን ያላየነውን ነገር አየን አንልም። ነገር ግን ብዙ ገዳማት ስንሄድ ብዙ ቤተክርስቲያን ስንሄድ ንሳ የሚሰጡ ሰዎች በገንዘብ ሲሰጡ አይተን እናውቃለን። ስለዚህ በገንዘብ እግዚአብሔርን ማግኘት፣ በገንዘብ አገልግሎትን መግዛት፣ በገንዘብ የቤተክርስቲያን ሥርዓትን መናድ እንደሚቻል የሚያሳይ ይሆናል ማለት ነው።
ይሄ እውነት ከሆነ ካልሆነስ ዛሬ ጀምረን ድምጽ ማሰማት ጀምረናል ስለ ቤተ ክርስቲያናችን ዝም አንልም እኛ የቤተ ክርስቲያን ልጆች ነን ኃጢያተኛ በደለኛ ልጆች ነን ቅዱሳን ስዕላት ሲቃጠሉ ዝም ያላችሁ የቤተ ክርስቲያን ንዋያተ ቅድሳት ሲዘበትበት ዝም ያላችሁ ለገንዘብ ተገዝታችሁ ይሄን ሰውዬ ከመለሳችሁት እውነት እናንተ አባቶቻችን ነውራችሁ በሰማይ ነው ፍርዳችሁ በሰማይ ነው እግዚአብሔር ይጠይቃችኋል እኛ ምንም አንልም እግዚአብሔር ያነሳል እግዚአብሔር ለይቶ ያነሳል የማያውቀው ነገር የለም ፈጣሪ እኛም ደግሞ እያየን ዝም ማለት አንችልም እግዚአብሔር ይፍረድባችሁ ይሄን ካረጋችሁ እኛ ይሄ ነገር ጅማሮ ከቀጠለ መምራኖች እያመጣን ኢንተርቪው እናረጋለን መምራኖች እያመጣን እናናገራለን በዚህ ጉዳይ ላይ እንዳልተቋረጠ ተጨባጭ ማስረጃ እናመጣላችኋለን ሌላ ተጨባጭ ማስረጃ ይሄ ጉዳይን ካጸደቃችሁት በአደባባይ ቀድመን ምን ነግራችሁ ደብዳቤውን እዛው በእጃችሁ እንድትቀዱት እንድትሰርዙት ነው ምክንያቱም በጉቦ ጽድቅ የለም በጉቦ ትውፊት አይቀጥልም በጉቦ አይደለም ይሄ በእውነት መመለስ ነው በእውነት መመለስ ቢሆን ኖሮ መጋቢት 16 እዚህ ካሳንቺስ ሆቴል ላይ ስጋ አቁርጦ ጋዜጠኞችን ጋብዞ ቲክቶከሮችን ጋብዞ እንዲመለስ ለጥረት አድርጎ እንደተመለሰው በነጋታው ቀጥሎ ብፁዕ አቡነ ገብርኤልን ያው በስቅለት ቀን ጠርቶ በአደባባይ ሚዲያ ላይ ተለጥፎ በስቅለት ቀን እመቤታችን ቤዛ አትባልም ብሎ ያስለቅሰንም ነበር የተመለሰ ልብ ቢኖረን ሰው በምግባር በተግባር አንዴን የሚታየው ሌላውን ፈጣሪ ነው የሚያየለት ስለዚህ እሱ ሮቶ አይደለም ያመርተው ያምርት ነጋዴ አይደለ ይነግድ ኗሪ አይደለ ይኑር መመን አይደለ እንደማንኛው መመን ተሳልሞ ደጅ ሰላም ንሳባት ሰው ንሳ እየሰጠ ይኑር የቤተ ክርስቲያን ሥርዓት ውስጥ ገብቶ ባለሀብት ነገደ ማለት እኛ ፖለቲካ ውስጥ በመናቀው ጉዳይ ባለሀብት ፖለቲከኛ ሲጠጋ ፖለቲካ እንትን ነው አዋጅ ነው የሚያስቀይሩት በገንዘብ እየገዙ እየነገዱ አዋጅ ነው የሚያስቀይሩት ህግ ነው የሚያጸድቁት ስለዚህ ይሄኛው እዚህኛው ዘጋ ሲመጣ ምን ሊሆን ነው ማለት ነው ይሄን ይድላችሁ በዛው ላይ ያይዝላችሁ ዛሬ እናንተና ላይ ሲዘበት ዝም ያላችሁ እናንተ ላይ ሲዘበት የምትቆጡ አባቶቻችን ይሄ ቪዲዮ ትላንትና ደረሰ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ እንኳን ኦርቶዶክስ ሆን እንዲህ አይነት ቪዲዮ ማሳያችሁ ወንድሞቼና እህቶቼ ታላቆቼና ታናሾቼ እለት ንስሐ እንድንገባ ነው ማሳያችሁ አይ እነዚህንማ ናቅና ተዋቸው ስትሉኝ ስለተዋናቸው ነው እኛ በኃጢአት እየተጨማለቀን በኃጢአት ያደፈን ይሄር ነው ስለዚህ እኛ ነው መበረታት ያለብን እኛ በንስሐ እየተመለስን ስጋው ደሙ እየተቀበልን እለት እየተጋ እንድንኖር ነው ማሳያችሁ እንጂ የዘመናችን ቅዱስ ዮሐንስ የምንላቸው የጠበቁ አባት የምንላቸው እኛ የተከበረው አባታችን አባ ገብረ ኪዳን አስተምሮታቸው በቤታችን ጣፍጦን የምንሰማው ለጆሮአችን ማር ለአንደበታችን ጣፋጭ ሆነው ስንናገረው ምን መሰክርላቸው ስንሰማቸው እንደማር የሚጥመን ባይናችን ምናፈቃቸውን አባት እንዲ መጠጣት ሲዘብቱባቸው እኛ በሳቸው አይደለም በክርስቶስ ዘብተዋል በሳቸው አይደለም በመቤታችን ዘብተዋል በሳቸው አይደለም በቅዱስ ሲኖዶስ ዘብተዋል በሳቸው አይደለም በቅዱሳኑ በጻድቃኑ በሰማዕታቱ ዘብተዋል እኮ ታዲያኛ ምን ሰራለን ለቅዱስ ሲኖዶስም ይሄን ለሚያደርጉትም ለኛም ጸሎት ልናደርግ እናንተ ኦርቶዶክሳውያን አሁን ጊዜው የመመለስ ነው ሎቱ ስብሐት ብለን መመለስ አለብን ታዲያ እንደመቤታችን ብሩክ ወጥቶ እንደተናገረው እንዲለቀስ ፈለጋችሁ አይለቀስም ምክንያቱም ለመቤት ያላለቀሰ ጳጳስ ለፍኖተ ጽድቅ ምን እንደሚያደርግ እያያችሁ ነው አጀንዳውን እየሰማችሁት ነው እየተመዘዘ ነው የሚመጣላችሁ ነገ ጎራው ቤተ መቅደስ ሊያዘምሩላችሁ ነው ይሄ ከሆነ ማለት ካልሆነ ግን አጀንዳውን ሆነ ብሎ የለቀቁትን ሰዎች እኛም እንፋረዳቸዋለን ብፁዕ አባ ገብረ ኪዳን እንኳን እንዲያርጋችኋቸው እንደፈለጋችሁ ብትናገሯቸው እንደፈለጋችሁ ብትዘብቱባቸው ለሳቸው በክብር ላይ ክብር በጸጋ ላይ ጸጋ ነው የምትጨምሩት ብፁዓን የቅዱስ ሲኖዶስ አባላት የሆኑ አባቶቻችን ላይ ብትዘብቱ ብትተርቱ ብትወርፉ በጸጋ ላይ ጸጋ እንጂ የምትጨምሩላቸው
አንድም ከራሳቸው ከማንነታቸው ላይ አታጎርላቸው አንድም ጸጉር አታበቅሉላቸው አንድም ጥርሳቸውን አትንቅሉላቸው አንድም ቆሻሻ አታነሱላቸው እነሱ በንሳ እየተመላለሱ ስጋው ደሙ እየተቀበሉ በእለት እለት የበቁ የሚኖሩ አባቶቻችን ናቸው ወደ እግዚአብሔር የምታቀርቧቸው ናቸው መጠጥ የጊዮርጊስ ቢራ ሲዛችሁ ባፋቸዋቸው እንዲህ ስታስሮ ስላስሮጣቸው ምን የምታገኙ ተርፋል ባለፈው የኢሬቻን ስናገር ምንናው አራያ የባዕዳም ልኮ ነው አላልክም ማለኛ እንደወዳጅ በቴክስት እኔ አንድ ነገር ልንገራችሁ ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ውጪ ያለው በሙሉ ባዕዳም ልኮ ነው ይካዳል ምክንያቱም ምን ስለሆነ የኛ ክርስቶስ ከሌላው ክርስቶስ ስለሚለይ የኛ ክርስቶስ የፈጠረን አምላክ ስለሆነ ሌላው ክርስቶስስ አብረንተኛን አብረን ደነሰን አብረን ራት በላን አብረት ዴት ወጣን የሚሉት ናቸው ታዲያ እነሱ ክርስቶስ እኛ ቤተክርስቲያን ስጋው ደሙ እንፈትተለት ክርስቶስ ጋር ይመሳሰላል አይመሳሰልም ማለት ታዲያ ባዕድ አምልኮ ነው ብንልስ ስለዚህ ከራሳችን አምልኮ ተስራዓት ውጭ ያለው ሌላው ባዕድ አምልኮ ነው እነሱም እኛ ባዕድ አምልኮ ነው የሚሉን ስለዚህ ባዕድ አምልኮ መሆኑን መናገር ምንም የሚያሳፍር ነገር የለም ይሄንንም የሚያደርጉ ሰዎች ቤተክርስቲያን ለማናናቅ በትምርታቸው የቆሰሉ ያመማቸው ቁስሉ ልባቸው ውስጥ ገብቶ ለራሳቸው መመለስ አቅቷቸው የራሳቸው ላይ ያለው ክፉ መንፈስ እነዚህን በመናገር ያረከሱ መስሏቸው ክብራቸውን ይጨምሩላቸዋል በነገራችን በክብር ላይ ክብር ነው የጨመራችሁላቸው እና መሰግናቸዋለን ስደባቸው ስደቡን ችግር የለብንም እንኳን እኛን እመቤታችንን ዘልፋቸዋል እንኳን እኛን ክርስቶስን ዘብታችሁበታል እንኳን እኛን ሰማዕት ቅዱስ ጊዮርጊስ ዘብታችሁበታል እንኳን እኛን ቅድስት አርሴማን ዘብታችሁባታል እንኳን እኛን ተራ ኃጢያተኛ ሰዎችን ቀርቶ አርቲስት ለምን አልታሰረም ይሄው ለምን እንዳልታሰረ ንገሩኝ አርቲስት ዳዊት ይባላል ደግነትሽን እናቱ ሆነሻል ለመዳን ያለም ዝማሬ አልችልም ድምጽ ወፍራም ነው ለዝማሬ አይሆን እና ስለማምላክ ግን እንኳን ይሄ አርቲስት ያወጣውት እንዳጋጣሚ ቪዲዮውን ስላገኘው ለምን አልታሰረም ለምን አላሰራችሁት ለምን አላሳሰራችሁት ለምን አልጫዋችሁበት ለምን አልተናገራችሁትም ለምን አልተባለም አርቲስት ስለ ቅዱሳን ስዕል ይዞ ስለዘመረ ለምን አልተባለም ለምን አልታሰረም ለምን አልከሳችሁትም ገና መላው ኦርቶዶክሳዊ ኢትዮጵያዊ ወጣት ገና መላው ኦርቶዶክሳዊ እናት ገና መላው ኦርቶዶክሳዊ አባት ስለ አድኖን ቅድስት ስዕሏን ይዞ በአደባባይ ይወጣል ገና ምን አይታችሁ ገና እንጀምረናል እሱን ያሳየዋችሁ ቪዲዮውን ስላገኘሁት ነው ለምን አላሰራችሁትም ገና ኦርቶዶክሳውያንን ታስራላችሁ ብሩክ ታሰረ አይደል ባሮክ የታሰረው እናቷን ስላናገረ ነው አይደል ባሮክ ትላንትና የምስጋና ፕሮግራም አቀርቦ እንዳጋጣሚ ደውሎ ጠርቶኝ ነበር በአጋጣሚ ነግራችኋለሁ እኔ ቡታጀራ ነበርኩ ቅድስት ክርስቶስ ሰምራ እመቤታችን ቅድስተ ቅዱሳን ድንግል ማርያም አቡነ እስትንፋሰ ክርስቶስ ገዳም ነበርኩ ለ3 ቀናት ያልነበርኩት ለዛ ነው ደወለልኝ ወንድሜ ናባክ ዛሬ አንዲት ፕሮግራም አለች የቤት ውስጥ ባካለ አልቻልኩም ወንድሜ እኔ ያለሁት ቡታጀራ ነው ገዳም ነው ክርስቶስ ሰምራ ገዳም ነው ያለሁት መተት ከማይታደስበት ድግምት ከማይላክበት ቃል ኪዳን ከተሰጠባት የእመቤቴ ቅድስተ ቅዱሳን ድንግል ማርያም ስፍራ የገዳማ ስፍራ ነው ያለሁትና ወንድሜ እዛ ስለሆንኩኝ አልደርስም ስለዚህ በጥሪ መሰረት እንደጠራኸኝ ቆጥሬው ያለው ብዬ መልእክቶቹ ግን ለመላው ኢትዮጵያውያን ያደርስልኝ ብሎኝ ይሄን ቪዲዮ ላከልኝ እያለቀሰ እንባው ያነባ ተናገረ ስሙት የዛለት ይሄ የምትመለከቱት ማዲያት ወጣበት ሁሌም ልቤን ያቆስሏል ሁሌም ልቤን ያደማዋልና እስር ቤት ሆኜ በጣም በተደጋጋሚ አንድ ነገር እግዚአብሔርን አብዝቼ ስጠይቀው ነበር ወላ በጣም ይቅርታ ሌላ ምንም ልለው አልችልም እቺ ሴት ለኔ ሚስቴ ብቻ አይደለች እግዚአብሔር በፈቀደው መልኩ አንድ ነገር መናገር እፈልጋለሁ ማመስገን እፈልጋለሁና አቅሙንና ጉልበቱን
ብርታቱንና ችሎታውን እንዲሰጠኝ መድኃኔዓለምን አብዝቼ ጠይቀዋለሁ። በመጀመሪያ ሰማይን ያለ ምሰሶ ምድርን ያለ ካስማ ያጸና አምላኬ 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 ስለው ልቦናውን ያላጸናብኝ ኃጢአቴን በደሌን ነውሬን ክፋቴን አለመታዘዜን ሳይቆጥር በክብር ላይ ክብር በሞገስ ላይ ሞገስ ሰጥቶ ከና ኃጢአቴ የወደደኝ መድኃኔዓለም የጋራው መድኃኔዓለም ገና ልጅ እያለው ሰርክ ጉባኤ እኛ ቤት መቅረት በፍጹም የተከለከለ ነው አይቻልምና ያ መንበረ ሕይወት መድኃኔዓለም ቤተክርስቲያን ፍቅሩን ልቤ ላይ ያተመ መድኃኔዓለም ነውና አብዝታችሁ ልል ብላችሁ አመስግኑልኝ። መቼስ እናት የሌለውን ሰው ስለ እናት ፍቅር በተጠይቁት የሚነግራችሁ የሚያወጋችሁ ሚስጥሩን የሚያካፈላችሁ ስለ ድንግል ማርያም ብቻ ነው እና እኔ ስለ ድንግል ማርያም መናገር አልችልም። ወላዲተ አምላክ ወላዲተ ቃል አይጠና ሆዷ የማያልፉ ሌሊቶችን የማይነጉ ሌሊቶችን ብዙ የመከራ ቀኖችን ያሳለፈችው ማምላክ ወላዲተ አምላክ ናትና ስለሷ ምን ይባላል? እኔ ፍቅሯን በልቤ ጣዕሟንና ምስጋናዋን ባንደበቴ ያተመች ወላዲተ አምላክ ናትና ማምላክ የጻድቃኒዋ ማርያም የኮሯ ንግስት የቂልጧ እመቤት ድንግል ማርያም የተመሰገነች ትሁን። እስቲ በደንብ አድርጋችሁ አመስግኑ። በእስር ቤት ውስጥ ጠዋት ተነሳውና መልኳን እየደገምኩ ማምላክ ወላዲተ አምላክ ወላዲተ ቃል ማለት የማይነጉ ቀናት የማይነጉ ሌሊቶችን አንግታ አይቻለሁ በህይወቴ። ነገር ግን ከዛ እስር ቤት የምወጣ አይመስለኝም ነበር እግዚአብሔር በሚያውቀው ማለት ነው። ምክንያቱም በየጊዜው በየሆኑ ሰዓቶች እየጠበቁ ነበር የሚጠሩኝና ልክ ጠዋት ተነሳውና ምናልባት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ከዚህ እስር ቤት ወጣ ይሆን እንዴ ድንግል ማርያም ብዬ ጠየቅኳት እና ዋስተብለው በጣም ብዙ ልጆች ነበሩና ድምጻቸውን የፖሊሶችን ድምጽ እየሰሙ ባሉበት በዛ ጊዜ ብሩክ ካህን ይዘህ ውጣ የሚል ድምጽ ተሰማና አሁን ለሷ ምን ይከፈላታል? ምን ይደረግላታል? ከምስጋና ልላችሁ ምችለው ወላዲተ አምላክን የምትወዱበት የምታፈቅሩበትን ልቦና ማምላክ ትስጣችሁ። በእስር ቤት ውስጥ ሆኜ ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም አባቶች መጡ። ይሄንን ዓለም ንቀው ጮማ መቁረጥን ሳይሆን ቆሎ መቆርጠምን ናፍቀውና ወደው ከገዳም ያሉ አባቶች በመናኔ የሚኖሩ አባቶች መተው ስለኔ እዛ ሲያለቅሱና ሲጠይቁኝ እንደማይት ምንም ፕራውድ የሚያደርግ ነገር የለም አይደል? እና በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ ወላዲተ አምላክ ትስጥልኝ። እዛው ባሉበት ገዳም ጸጋቸውን ታብዛልኝ። ሌላው በዚህ በቲክቶክ ፕላትፎርም እንዲሁም በፌስቡክ በዩቲዩብ በኢንስታግራም በዚህ ጊዜ ስለኔ ድምጽ መሆን አይደለም ስለኔ ማሰብ በሚያስጠይቅበት በሚያሰድብበት በሚያስተችበትና በሚያስነቅፍበት በዚህ ጊዜ ለኔ ድምጽ ሆናችሁኝ ወንድሞቼ እህቶቼ እናት አባቶቼ
እግዚአብሔር ይስጣችሁ። ይህንና መሰል ምስጋና ቀረበ። ከምድረ ከብድ አቡ የገዳም አባቶቻችን መጡ ሊጠይቁት። ምን ተሰማችሁ እንዲህ አይነት ነገር ሲሰሙ? ለመቤቴ ብሎ ሄዶ ሲጠይቅ ለታሰረ ልጅ ከገዳም አባቶች መተው ሲጠይቁ የእናቱ ፍቅር ይዞት እንዲተንገብግቦ በእስር ቤት የገባላት ልጇን አይዞ ሊሉት ጸሎት ሊያደርጉለት ሲመጡ ታዲያ እንደ ዳዊት እንኳን በጭንቅላታችን መቤታችንን ተሸክመናት ቀርቶ ስሏን አቅፈንስ አዝለንስ ብንሆን በአደባባይ ወተናን ዘምርላትም ትላላችሁ? እና ዳዊት ባይታሰር አይገርማችሁ? ምክንያቱም ገና እልፍ ነን፣ ገና ብዙ ነን፣ አንታሰርም። ልባችን ከመቤታችን ጋር ነው። አካላችን ከእግዚአብሔር ጋር እንዲሆን ስጋችን የሚመላለስበትን የኃጢአት ስፍራ ሸሽተን ለንስሐ በቅተን ስጋው ደግሞ ተቀብለን የእግዚአብሔር እውነተኛ ልጆች እንድንሆን የምንማጸነው ነው። የቅዱስ ሲኖዶስ አባላት የተገኙ አሉ የሉ? የገዳም አባቶች የተገኙ አሉ? አዎ አሉ። የገዳም አባቶች እኮ ጮማ ጥለው መኪና ጥለው ቤታቸውን ጥለው ዶክተርናቸውን ኢንጂነርነታቸውን ታዋቂነታቸውን የሕክምና ባለሙያነታቸውን የዓለም ምሁርነታቸውን ጥለው ገዳም የመነኑ አባቶች ናቸው። ይሄንን አንድ ስለመቤቴ ተብሎ ተገፍቶ የታሰረ ልጅ ነው የጠየቁት። እና አርቲስት ዳዊት በአባይ ሚዲያ በተደጋጋሚ ብታዩት በተለያየ የግል ፊልሞች ላይ ብታዩት ዛሬ እመቤታችንን በትከሻው ተሸክሞ ቅድስት ስዕሏን ተሸክሞ ሲዘምር ለምን አልታሰረም? ሊገርመን ይገባል። እውነትም አልታሰረም። ምክንያቱም ዛሬ አርቲስቱ ነገ ግንበኛው ነገ መምህሩ ከነጎዲያ ሌላው እያለ በየተራ እያንዳንዱ ኢትዮጵያ ይወጣል። ገና እናቆምም፣ ገና እንዘምራለን፣ ገና ስዕሏን ከፍ እናረጋለን። በመቤታችን ተመክተን በመላእክቱ ተጠብቀን በሰማዕታቱ ታጅበን በጻድቃን በቅዱሳኖቹ ጸሎትና ምልጃ በረከት አግኝተን ከፈጣሪ የምንታረቅበትን ዘመን ያቀርብልን። ለዚህ ነው ከቅዱስ ሲኖዶስ ጀርባ ገብተው አደጋ ሊያደርሱ የሚችሉ የቤተ ክርስቲያን ስጋት የሆኑ አካላትን እረፉልን የምንለው። ለዚህ ነው ስጋታችን እረፉ የምንለው። ለዚህ ነው የወንጌል መምህራኖች በአደባባይ ሄደው የመሰከሩትን መምህራኖች አታሳዱብን፣ እኛ ከነሱ ፊት እንቆማለን፣ ወገኖቻቸው ነው ወንድሞቻችን ናቸው የምንለው። እነዛ የመሰከሩት ዛሬ እየተሳደዱ ነው። በምን? በመገፋት እየተሳደዱ ነው። ስለዚህ የፍኖተ ጽድቅ ጀርባ እየተጀመረ ያለውን አጀንዳ አስቆሙልን አባቶቻችን። ያልሰማችሁ አባቶች ብዙ ትኖራላችሁ። በዚህ ጉዳይ ላይ የሚንቀሳቀሱት ጥቂቶች ይሆናሉ። ስለዚህ እባካችሁ በዚህ ጉዳይ ላይ የተጀመረውን አጀንዳ አስቆሙልን። ለመላው ኦርቶዶክሳዊ ደግሞ መልእክቱን አስተላልፈናል። ነገ ከነገ ወዲያ የእመቤታችን ስዕል አድኖ ዛሬም በትከሻችን ተሸክመን እናነግሳታለን። ምክንያቱም እሷ የዓለም ንጉስ የዓለም ፈጣሪ በማህፀኗ ተሸክማ የወለደችልን እናታችን ነች። የኔም እናቴ ነች፣ የእናንተም እናታችሁ ነችና እግዚአብሔር ያክብራችሁ ለሁላችሁ። ብፁዓን አባቶቻችንም ይህ መረጃ እንደደረሳችሁ የራሳችሁን ነገር እንደምታደርጉ ተስፋ አደርጋለሁ። ምክንያቱም በእናንተ እናምናለን፣ እንኮራባችኋለን፣ እንደማናፍረባችሁ እርግጠኛ ነን። ስለዚህ አታሳፍሩንም፣ በተግባር እንደምታሳዩት እርግጠኛ ነንና ለነበረው ቂታ አመሰግናለሁ። አራያ መካሻ ነበርኩ። ያቀርብኩላችሁ ቃለ ቀርን ሚዲያ ነው። አብራችሁን ስለነበራችሁ ይህን ሚዲያ ስለምትከታተሉ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር አድርጉልኝ። ሰናይ ቀን። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን። አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ
አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናኦድ ዘመነ መንግስት የተተከለችው የአንጎልላ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልጅሽ አምላክሽ ልጅሽ